እንደምን አላችሁ ልጆች? ከሕፃናት ሰንበት ትምህርት ክፍል ከሁሉ የሚበልጥ ስጦታ በሚል ርዕስ አዲስና ጣፋጭ ታሪክ ይዘንላችሁ መጥተናል። የመታሰቢያ ጥቅሳችን የሚገኘው የሉቃስ ወንጌል ምዕራፍ 2 ቁጥር 11 ሲሆን ዛሬ አዳኝ ተወልዷል ይላል። የትምህርቱ ዋና መልእክት ኢየሱስ ከሁሉ የላቀ የእግዚአብሔር ስጦታ ነው ይላል። ልጆች እስካሁን ከተቀበላችኋቸው ስጦታዎች ከሁሉም ስለሚበልጠው ስጦታችሁ ታስባላችሁ? ስታስቡት ትደሰታላችሁ? ከመቼውም ጊዜ ይበልጥ ትልቅ የሆነው ስጦታ ኢየሱስን ስታስቡ ውስጥ እንደዚህ ይሰማችኋል? ማርያም በእጆቿ ውስጥ በጸጥታ እንቅልፍ የተኛውን ትንሹን ወንድ ልጇን ትኩር ብላ ተመለከተች። ዮሴፍን ቀና ብላ እያየች በጣም ፍጹም ነው ብላ ተነፈሰች። በጣም ፍጹም ነው አለች። ዮሴፍ ፈገግ አለ። ሕፃኑ ኢየሱስ በመጨረሻ ተወለደ። እናም እግዚአብሔር እርሱን ለቤተሰባቸው ስጦታ አድርጎ ሰጠው። ዮሴፍ ማመን አልቻለም። ጎንበስ ብሎም የሕፃኑን ትንሽ እጆች ያዘ። ሁሉም እናቶችና አባቶች በአዲሶቹ ልጆቻቸው ይኮራሉ። ልጆቻቸው ልዩ ናቸው ብለውም ያስባሉ። ማርያምና ዮሴፍ ግን ልጃቸው ኢየሱስ በእርግጥም ከመወለዱ በላይ ልዩ ሕፃን እንደሆነ ያውቁ ነበር። የእግዚአብሔር ልጅ ነበርና። እናም እግዚአብሔር ለዓለም የላከውን በዋጋ ሊተመን የማይችለውን ስጦታ እንዲንከባከቡ እነርሱን ማርያምና ዮሴፍን መርጧቸው ነበር። ዮሴፍ በግርግም ውስጥ ከኋላ የጩኸት ድምፅ ተሰማው። እየሆነ ያለውንም ለማየት ዞር አለ። እረኞቹ በበሩ በኩል በቀስታ እየመጡ ነበር። እረኞቹ ማርያምና ዮሴፍ በጭድ ሳር ላይ ወደ ነበሩበት ቦታ በጥንቃቄ እየተራመዱ ወለሉን ተሻገሩ። ሕፃኑን ለማየት መጥተናል ሲሉም ተናገሩ። መላእክት አዳኛችን ዛሬ ማታ እንደተወለደ ነገሩን አሉ። ማርያምም መላእክት ስትል ተገርማ ጠየቀች። መላእክት አለች። እረኞቹም ለማርያምና ለዮሴፍ ቀደም ብለው በሰማይ ያዩትን አስደናቂ ነገር ሁሉ ነገሯቸው። የሰሙትንም የከበረ መዝሙርም ለማርያምና ለዮሴፍ ነገሯቸው። እረኞቹ በበረት ውስጥ ለረጅም ጊዜ ሲጫወቱ ቆዩ። መላእክቱ የነገሯቸውንም አመኑ። ይህ ሕፃን የእግዚአብሔር ልዩ ልጅ እንደሆነ ያውቁ ነበር። ለጓደኞቻቸውም ሁሉ ይህን የምስራች ለመናገር ሄዱ። ከተወሰነ ጊዜ በኋላ ዮሴፍና ማርያም ከግርግም ወደ አንድ ትንሽ ቤት ከተዘዋወሩ በኋላ እንግዳ የሆኑ ሰዎችን በቤታቸው አስተናገዱ። ለረጅም ጊዜና ለብዙ ኪሎ ሜትር ልዩ የሆነ ጉዞ ያደረጉ ኮከብንም የተከተሉ የመጡ እንግዶች ነበሩ። እናም ኮከቡ ከዚህ ቤት ላይ ሲደርስ እነዚህ እንግዶች ቆሙ። ከአገልጋዮቻቸውም አንዱን ወደ በሩ ልከው አገልጋዩ ኳኳኳኳ አድርጎ በሩን አንኳኳ። ዮሴፍ በሩን ከፍቶ ወደ ውጪ ተመለከተ። ግመሎችንና አገልጋዮችን እንዲሁም ውድ ልብሶችን የለበሱ መንገደኞችን ከሩቅ አገር የመጡ ጠቢባንን አየ። ዮሴፍ መገረም በሞላበት ድምፅ ግቡ አላቸው። ሰብአ ሰገልም ገብተው ማርያምን በጸጥታ ተቀምጣ ሕፃኗንም አቅፋ አዩአት። ለኢየሱስም ሰገዱለት። ከዚያም ያመጡትን ስጦታ ለማርያምና ለዮሴፍ ሰጧቸው። ወርቅ፣ ዕጣን፣ ከርቤ አቀረቡላቸው። ኢየሱስንም ባመጡት ስጦታቸውና በፍቅራቸው አመለኩት። ማርያምና ዮሴፍን ፈገግ አሉ። እግዚአብሔር አስደናቂ ስጦታ ሰጥቷቸዋል። ያም የዓለም አዳኝ የሆነውን ጌታ ኢየሱስን። ልጆች እግዚአብሔር ለእኛም ይህን አዳኝ ሰጥቶናል። ስለዚህም እጅግ አድርገን እናመሰግነዋለን። ጌታ ይባርካችሁ ልጆች።